ሰበር ዜና በአውሮፓ ህብረትና በህወሓት መካከል ከፍተኛ የሆነ ውዝግብ ተከስቷል። ህወሓት የአውሮፓ ህብረት መግለጫ መሰረተ ቢስ ሲል በማጣጣልና መግለጫው ከእውነታ የራቀ ነው በሚል በመቃወም ይፋዊ ምላሽ ሰጥቷል። አብራችሁን ቆዩ። በቀዳሚነት ወደ እናንተ የምናደርሳችሁ የሲጋራ ቁራጭ መንገድ ላይ ይዞ መገኘት 2000 ብር ያስቀጣል ተባለ። በአዲስ አበባ ከተማ ጎዳናዎች አሊያም መንገድ ላይ የሲጋራ ቁራጭ መጣል 2000 ብር ያስቀጣል መባሉ መነጋገሪያ ሆኗል። ዝርዝሩን ይዘናል። የስምንተኛ ክፍል ተፈታኝ ተማሪዎች ውጤታቸውን መመልከት ይችላሉ ተባለ። የ2018 የትምህርት ዘመን የስምንተኛ ክፍል መልቀቂያ ከተማ አቀፍ ፈተና ውጤት ዛሬ ይፋ ተደርጓል። ተጨማሪውን ይዘናል። ከውጭ በተሰማ ሰበር መረጃ በደቡብ አፍሪካ ነገር ይደረግ የታቀደውን መጠነ ሰፊ ተቃውሞ ተከትሎ ሀገሪቱ በከፍተኛ ስጋት ላይ እንደምትገኝ ተገለጸ። ዝርዝር አለን። አሜሪካ እገዳ ጥላባቸው ከነበሩ የኢራን ሀብቶች ውስጥ $6 ቢሊዮን በአንደኛ ዙር ልትለቅ መሆኑ ተገለጸ። መረጃውን ይዘናል። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ ህወሓት የአውሮፓ ህብረት በትግራይ ትይዩ ምክር ቤት አቋቁሟል ማለቱን ፈጽሞ ከእውነታ የራቀ ነው አለ። የህዝባዊ ወያኔ ሓርነት ትግራይ ህወሓት የአውሮፓ ህብረት በትግራይ ወቅታዊ ሁኔታ ላይ ያወጣውን መግለጫ በመቃወም ይፋዊ ምላሽ የሰጠ ሲሆን የግዳጅ ምልመላም ሆነ ትይዩ ምክር ቤት በትግራይ የለም ሲል አስታውቋል። ህወሓት አክሎም የህብረቱ መግለጫ መሬት ላይ ያለውን እውነታ የማያንጸባርቅና በተሳሳተ መረጃ ላይ የተመሰረተ ነው በማለትም ወቅሷል። ህወሓት በትግራይ ክልል ትይዩ ክልላዊ ምክር ቤት አቋቁሟል ተብሎ የቀረበበት ክስ ፈጽሞ መሰረተ ቢስ ነው ሲልም ውድቅ አድርጎታል። በቅርቡ ስራ የጀመረው ቀደም ሲል በምርጫ የተመረጠው ብቸኛው ህጋዊ የትግራይ ክልል ምክር ቤት መሆኑን አስታውቋል። በተመሳሳይ መልኩ ድርጅቱ የግዳጅ ወታደራዊ ምልመላ እያካሄደ ነው የተባለውን ውንጀላ ምንም አይነት ተጨባጭ ማስረጃ የሌለው ነው በማለት ያስተባበለ ሲሆን ዓለም አቀፍ ተቋማትና በሀገር ውስጥ የሚገኙ የፖለቲካ ፓርቲዎችም ይህንን በተመሳሳይ እንደ ህብረቱ መቃወማቸው ይታወሳል። የፌዴራል መንግስቱ የዘላቂ ግጭት ማቆም ስምምነቱን በተከታታይ እያናጋ መሆኑን የገለጸው ህወሓት ከፍተኛ የመንግስት ባለስልጣናት ሳይቀሩ የውሉን መሰረት እየናዱና አንዱን ፈራሚ አካል ህወሓትን ህገወጥ ለማድረግ እየሰሩ ነው በማለት ከሷል። ህወሓት አክሎም እነዚህ ሁሉ ጥሰቶች እየተፈጸሙ ባሉበት ወቅት የአውሮፓ ህብረት የልዑካን ቡድን በፌዴራል መንግስቱ ላይ ግልጽ ትችት ከመሰንዘር መቆጠቡና ዝምታን መምረጡ እንዳሳሰበው አስታውቋል። ድርጅቱ ለህብረቱ በጻፈው ይፋዊ ተቃውሞ ላይ አሁንም ቢሆን ውይይትና የፖለቲካ ንግግር ብቸኛውና ስትራቴጂካዊ አማራጭ መሆኑን በድጋሚ አረጋግጣሉ ያለ ሲሆን የአውሮፓ ህብረትና ሌሎች ዓለም አቀፍ አጋሮች የፌዴራል መንግስቱ ያለምንም መዘግየት ወደ እውነተኛ ውይይት እንዲመጣ ተጽዕኖ ማድረግ አለባቸው ብለዋል። በአዲስ አበባ ከተማ የሲጋራ ቁራጭ መንገድ ላይ መጣል 2000 ብር ያስቀጣል ተባለ። የአዲስ አበባ ምግብና መድኃኒት ባለስልጣን የሲጋራ ቁራጭ በመንገድ በአደባባይ ወይንም በማንኛውም የህዝብ ማገልገያ ቦታ ላይ የሚጥል ግለሰብ በ2000 ብር እንደሚቀጣ ገልጿል። ይህ እርምጃ የከተማዋን ንጽህና፣ የህዝብን ጤና ለመጠበቅና የትንባሆ ተጠቃሚነትን ለመቀነስ የሚደረገው የቁጥጥር አካል መሆኑ ተገልጿል። የባለስልጣኑ ዋና ስራ አስኪያጅ ዶክተር ሙሉመቤት ታደሰ ቅጣቱ የሚተገበረው በከተማዋ አስተዳደር ደንብ ቁጥር 167/2016 መሰረት ነው ሲሉ ገልጸዋል። ደንቡ የትንባሆ ምርቶችን አጠቃቀም ለመቆጣጠርና ከጭስ ነፃ የሆነ የከተማን አካባቢ ለመፍጠር የወጣ መሆኑን ጠቁመዋል። ባለስልጣኑ በአዲስ አበባ ከተማ 79 በመቶ የሚሆኑት የህዝብ መገልገያ ተቋማት ከጭስ ነፃ መሆናቸውን ገልጸዋል። በከተማዋ የአጫሾች መጠንም ከ5.3 በመቶ ወደ 4.6 በመቶ መቀነሱን በመግለጽ እየተወሰዱ ያሉ የቁጥጥርና የግንዛቤ ማስጨበጫ እርምጃዎች ውጤት እያሳዩ መሆናቸውን አመልክተዋል። በ2018 የትምህርት ዘመን በስምንተኛ ክፍል መልቀቂያ ከተማ አቀፍ ፈተና 95.85% ተማሪዎች 50 እና ከዚያ በላይ ውጤት አስመዝግበዋል ተባለ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የ2018 የትምህርት ዘመን የስምንተኛ ክፍል መልቀቂያ ከተማ አቀፍ ፈተናን ውጤት ይፋ አድርጓል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ውጤቱ ይፋ በተደረገበት ወቅት በሰጡት ጋዜጣዊ መግለጫ
መግለጫ የከተማ አስተዳደሩ የትምህርት ጥራትን በሚፈለገው ደረጃ ለማድረስ በልዩ ሁኔታ ትኩረት ተሰጥቶ እየተሰራ እንደሚገኝ ገልጸዋል። ከዚህ አኳያ ባለፉት ዓመታት በከተማ አቀፍ የ8ኛ ክፍል መልቀቂያ ፈተና ላይ የታየውን ውጤት በመመልከት ዘንድሮ በ2018 የትምህርት ዘመን የተመዘገበውን የላቀ ውጤት በማነጻጸር የትምህርት ማህበረሰቡ በትምህርት ልማት ስራው ላይ የተከናወነ ተግባራትን ያስመዘገቡትን ውጤት እንዲያውቅና ለቀጣይ ጉልበት በመሆን እንዲሁም የፉክክር መንፈስን በመፍጠር አገር የሚገነባ ትውልድ ለመፍጠር ስራ ግቡን እንዲመታ ቢሮ በትኩረት እየሰራ መሆኑን አብራርተዋል። የትምህርት ጥራት ማረጋገጫ አንዱ አመላካች የ8ኛ ክፍል ከተማ አቀፍ ፈተና ውጤት መሆኑን የገለጹት ዶክተር ዘላለም 95.85 በመቶ የሚሆኑ ተማሪዎች 50 እና ከዚያ በላይ ውጤት በማምጣት ወደ ቀጣዩ የትምህርት ደረጃ ማለፋቸውን ተናግረዋል። ከውጭ በተሰማ ሰበር መረጃ በደቡብ አፍሪካ ነገ ሊደረግ የታቀደውን መጠነ ሰፊ ተቃውሞ ተከትሎ ሀገሪቱ በከፍተኛ ስጋት ላይ እንደምትገኝ ተገለጸ። ህገወጥ ስደተኞችን ለመቃወም በፈረንጆቹ ሰኔ 30 ወይንም ነገ ሰኔ 23 በታቀደው ሰልፍ ምክንያት መንግስት ጥብቅ የጸጥታ እርምጃዎችን እየወሰደ ሲሆን ዜጎች የህግ የበላይነትን እንዲያከብሩና እንዲረጋጉ አሳስቧል። ማርች ኤንድ ማርች በተባለው ቡድን የተደራጀው ይህ ሰልፍ ህገወጥ የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ ከተቀመጠው ቀነ ገደብ ጋር ተያይዞ የተዘጋጀ ነው ተብሏል። የሰልፉ አስተባባሪዎች ዓላማቸው ጥብቅ የስደተኞችን ህግ እንዲተገበር መጠየቅ ብቻ እንደሆነና ሰልፉ ሰላማዊ እንደሚሆንም ገልጸዋል። መንግስትና የሲቪል ማህበረሰብ ድርጅቶች ግን የተጠቀሙት ንግግር በስደተኞቹ ላይ ፍርሃትና መፈናቀል እየፈጠረ ነው ሲሉ አስጠንቅቀዋል። ጋውቴንግ፣ ኩዋዙላ ናታል፣ ዌስተርን ኬፕ እና ኢስተርን ኬፕ ግጭት ይነሳባቸው የሚችሉ አካባቢዎች ተብለው ተለይተዋል። የአገሪቱ ፖሊስ ማንኛውም በሀገሪቱ ውስጥ ያለ ሰው ህጋዊ የሆነ ህገወጥ የህገ መንግስት ጥበቃ የማግኘት መብት እንዳለው ገልጾ በራስ ፍቃድ እርምጃ መውሰድ ወይንም ጥቃት መፈጸም በፍጹም እንደማይቻል አስታውቋል። ከዚህ ጋር ተያይዞ ከ160 በላይ ሰዎችን ጨምሮ በርካታ ተጠርጣሪዎች በቁጥጥር ስር ውለዋል ተብሏል። በተጨማሪም ማላዊ፣ ጋና፣ ናይጄሪያ፣ ሞዛምቢክ እና ዚምባብዌ ዜጎቻቸውን በፈቃደኝነት ለመመለስ ፈቃደኛ መሆናቸውን የገለጹ ሲሆን መንግስትም ሂደቱን ለማፋጠን ጊዜያዊ የመመለሻ ማዕከላትን አቋቁሟል። የፖለቲካ ተንታኞች እንደሚሉት ከሆነ ይህ በስደተኞች ላይ የሚታየው ጥላቻ በዓለም አቀፍ ደረጃ ካለው የሀብት እጥረትና የኢኮኖሚ ውድድር ጋር የተያያዘ ነው። በመጨረሻም አሜሪካ እገዳ ጥላባቸው ከነበሩ የኢራን ሀብቶች ውስጥ $6 ቢሊዮን በአንደኛ ዙር ልትለቅ መሆኑ ተገለጸ። አሜሪካ እገዳ ጥላባቸው በኳታር ከሚገኙ የኢራን ይፋ የገንዘብ ሀብቶች ውስጥ $6 ቢሊዮን የአሜሪካ ዶላር በአንደኛ ዙር ሊለቀቅ መሆኑን የኢራኑ ፕሬዝዳንት መሱድ ፔዜሽኪያን አስታውቀዋል። የኢራን መገናኛ ብዙሃን እንደዘገቡት ከሆነ ፕሬዝዳንቱ ይህንን ውሳኔ ለኢራን ሕዝብ ታላቅ ድል ነው በማለትም የገለጹ ሲሆን ገንዘቡ ሊለቀቅ የቻለው ከአሜሪካ ጋር በተደረገው ጊዜያዊ የሁለትዮሽ ስምምነትና በተወሰኑ የነዳጅ ማዕቀቦች መላላት ምክንያት መሆኑ ተመላክቷል። በኳታር ታግዶ የሚገኘው አጠቃላይ የኢራን ገንዘብ $12 ቢሊዮን ሲሆን በአሁኑ ወቅትም በአንደኛ ምዕራፍ እንዲለቀቅ የተወሰነው ግማሹ ወይንም $6 ቢሊዮን ብቻ ነው ብለዋል። ቀሪው $6 ቢሊዮን በሁለተኛ ዙር ስምምነት መሰረት በተመሳሳይ ሁኔታ እንደሚለቀቅ የኢራን ባለስልጣናት አስታውቀዋል። ይሁን እንጂ የአሜሪካ ባለስልጣናት በበኩላቸው ገንዘቡ ገና በቀጥታ ለኢራን እንዳልተላለፈ በመግለጽ ላይ ናቸው። አሜሪካ ይህንን የተለቀቀውን ገንዘብ እንደ በቆሎ፣ ስንዴና አኩሪ አተር ያሉ የግብርና ምርቶችን ከአሜሪካ ለመግዛት ብቻ እንዲውልና ቁጥጥሩን በኳታር በኩል እንዲከናወን የምትፈልግ ቢሆንም ቴህራን ግን በተለቀቀው ሀብቷ ላይ ያለምንም ገደብ ሙሉ በሙሉ የመጠቀም መብት እንዳላት እየተሟገተች ትገኛለች። ዜናዎቻችን አበቃን። በሰላም ቆዩን።